ከዚህ በኋላ መኖር አልፈልግም። እኔ መሄድ አለብኝ። አዴ ላንተ ዳስቻለሁ። ምን እያደረግህ ነው ባርኮት? ወልድ ተይዞ አዴ ዴቭ በጣም ነው እሱ ላንቺ ያለው ስሜት እያወቅሁ የኔ ስሜት መናገር አለብኝ። እኔ ያጠፋኝ እና ምን እያልክ ነው? ከዴቭ ጋር ትሆኛለሽ። ባርኮት ወደ መጀመሪያ ፍቅረኛው ወደ ቤዛ ተመለሰ። በዙሪያውም ያሉት ጓደኞቹም ሆኑ እህቱ ግራ ተጋብተዋል። ባርኮቴ በድንገት ተነስቶ መሄድ አለብኝ በማለት ሻንጣውንም ይዞ ተነስተዋል። እነሱም ግራ ተጋብተዋል። አዴንም አደራ እየሰጣት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት የእግዚአብሔር ሰላምታ ብዝት ትርፍ ይበልልኝ እያልኩኝ ዛሬም እንግዲህ በአዴ ድራማ ብቅ ብያለሁ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ወደ ቻናሉ ተቀላቀሉ። ነባሮች ደግሞ ላይክ እና ሼር ማድረጋችሁን እንዳይረሳ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልኝ እላለሁኝ። እንግዲህ ወደ ዛሬው አዴ ድራማ ስንገባ በባለፈው ክፍል እንዳየነው ከሆነ ባርኮቴ እንግዲህ ለአዴ የፍቅር ጥያቄ አቅርቦላት ነበረ። ነገር ግን እሷ እንደ ወንድሜ ነው የማይክ በማለት በተቀመጠበት ነበረ ጥላው የሄደችው። እሷ በሄደችው በዛችው ቅስፈት እንግዲህ የድሮ ፍቅረኛው ቤዛ ብቅ ብላለች። ባርኮቴ ኬት እዚህ ጋ መጣክ ዛሬ በማለትም እሱም አቅፋውም ከሳመችው በኋላ እንግዲህ እንደምትወደውና መጀመሪያ ለምን እንደራቀችው ያለውን ሁሉ ከነገረችው በኋላ ባርኮቴም የመጀመሪያ ፍቅሩን ተመልሶ አገርሽቶበታል። አዴስ ምን ላይ አለች? እንግዲህ ዛሬ አብረን እንከታተል። ባርኮቴ እንግዲህ ለእንትናም አደራ እየሰጠ ነው። አዴም እየየ እያለች ነው። እንግዲህ በጣም ቅስሟ ተሰብሯል። ባርኮቴም እንግዲህ ወደ ቤዛ መሄድ እንዳለበት አጠንቅቆ ነገራቸው። ቤዛ ማነት በማለት እንግዲህ እነሱ ግራ ተጋብተዋል። እንግዲህ ባርኮቴም እኔ በስህተት ነው የፍቅር ጥያቄ ላንቺ ያቀረብኩልሽ፣ ቤዛ መታለችና ስለዚህ ወደ ቤዛ መሄድ አለብኝ። አንቺ ደግሞ የሚወድሽ ዴቭ ስላለ ወደ ዴቭ መሄድ አለብሽ እያለ ሁለት እጃቸውን እያያዘ እንግዲህ አደራ እያለ ነው። ቀጥሎ እንግዲህ ባርኮት ዴቭን አደራክን እንግዲህ አንተ ስለምትወዳት ከአንተ ጋር መኖር አለባት እያለ ነው እንግዲህ ባርኮቴ ለዴቭ። ዴቭም እንግዲህ አይ እንደዚህ አታደርግ ባርኮት፣ እኔ እኮ ደጋግሜ ጠይቄያታለሁ፣ ነገር ግን እሷ ለመቀበል አልቻለችም። እሷ የምትወደው አንተን ነው ይላታል። እሱም እንግዲህ ምንም ነገርም ቢሆን እኔ ወደ ቤዛ መሄድ አለብኝ አሁን በማለት እንግዲህ አስጠንቅቆ ነግሯታል። ሌላም እንግዲህ ከ7 ዓመት በኋላ ልደቴ ስላከበርክልኝ አመሰግናለሁም ትለዋለች። ባርኮቴ እኮ ለአዴ የፍቅር ጥያቄ አቀረበላት ብለም ይነግራታል። ነገር ግን እሷ እኮ ቢያቀርብላትም ጥላውን ሄደችው። በዚህ መሀል እኮ ቤዛ መታ ሀሳቡን እኮ አስቀየራት ይለዋል። እንዴ ልቧን ካንጠረጠራት በኋላ እንዴት ነው የሚሆነው ትላለች ለሚም። እሱም እንግዲህ አይ እንግዲህ ምንም ማድረግ አይቻልም ቤዛ መታለች ይላል። እንግዲህ አዴም በጣም ስለምትወደው ያው መናገርን ቢያቀታት አሁን እያለቀሰች ነው። ባርኮቴን እወደዋለሁ እንጂ አላፈቅረውም፣ ነገር ግን ፍቅር ስለምታሰቃየኝ ነው የእሱ ፍቅረኛ ነኝ ያልኩት። በጣም ደጋፊ ነው፣ ይረዳኛል፣ ይደግፈኛል ብዬ ያሰብኩት ሰው ዛሬ በድንገት ሀሳቡን ቀየረብኝ ብላ እሷም እንግዲህ በጣም ቅስሟ ተሰብሮ ሀዘን ላይ ትገኛለች። ባርኮቴ ግን አዴን እንግዲህ አደራ ሰጥቶም ተሰናብቷቸውም ከቤት ወጥተዋል። ውሳኔ እንግዲህ ከአሁን ወዲያ ውስጤ ተሰብሯልና ሰውን ማመን አልፈልግም ትላለች። ነገር ግን እሱ አሁንም እንደሚወዳትና
እንደሚያፈቅራት አስጠንቅቆም ይነግራታል። እሷ ግን አይ እኔ አልፈልግም ትለዋለች። ተረጋጊና አስቢና ወስኝበት ብሎም ጥሏት ይሄዳል። በሌላ በኩል ሊዲያ ምንም ቢፈጠር ምንም ግዴታ ያሌላት ዘና እያለች ነው። ነገር ግን እሷ ፍቅር ወደ እሷ ታምራና አንቺ ግዴለሽ አሁንም ወንድምሽ አዴ አዴ እያለ አንቺ ደግሞ እዚህ ትጨፍሪያለሽ ትላታለች። እና ምን አገባኝ ትላለች። ፍቅር እንግዲህ እኔ እሱ የእንትና ያዴ ሆኖ ማየት አልችልም፣ ስለዚህ አግዥኝ ትላታለች። እንኳን እሷ ሰራተኛ ይቅርና አንቺን ራሱ እንዲሆን አልፈቅድም ብላ መልስ ትሰጣታለች። ፍቅርም እንግዲህ የተናደደችው ወደ አዴ ታመራና ዴቭ እና ባርኮት ልብሽን አሳፍጠውታል። አንቺ አሰሚም ሁሌ ውሃ ውሃ እያለ ነው ምግብ የምትሰሪው፣ ዛሬ ግን የጣፈጠ ምግብ ስሪ ብላም አስጠንቅቃም ትነግራታለች። አሁንም የማይደክማት ፍቅር አዴን እንግዲህ እያሰቃየቻት ነው። ባርኮት ላንቺ የተነሳ ቤቱን ልቆ ጠፋ፣ ዛሬ ደግሞ እሱም ሊቀጥል ነው እያለች ትጨቀጭቃታለች። ባርኮ ከኔ ጋር የሚያገናኘው ነገር የለም፣ ለራሱ ነው እቤቱን ጥሎ የጠፋው። እኔ ምን አደረኩኝ እንዴ? ምንድነው እሱ? ቆይ ችግር ያለው ትላለች። ኤላም እንግዲህ ለአባቱ ተደዋውሎ ፓስፖርት እያወጣ እንደሆነና ለመሄድ እንዳለበትም እመጣለሁ በጊዜ እያለም ሲያወራ ለሚም ትሰማና ታለቅሳለች። እሱም በሰማችበት ጊዜ ልቧ ተሰብሮ እኔ እኮ የማፈቅርክ አንተን ብቻ ነው፣ የሌላ ሰው ሆነ ማየትም አልፈልግም ትለዋለች። እሱም እንግዲህ ባርኮቴም እንዲህ ምን ማለት ነው? ፍቅርም እንግዲህ ወደ እሱ ታመራና ወደ ባርኮትም ታመራና እኔ አንተን ነው የምወደው፣ እኔ አንተን ማፍቀር አለብኝ፣ አንተ ግን የሌላ መሆነ እንዳይክ አልፈልግም ትለዋለች። እሱም አይ ካልሆነ እች መንቅሬ ነው ከዚህ ቤት ማውጣት እችን አዴ ትለዋለች። አዴ ሳትሆን መውጣት ያለብሽ አንቺ ነሽ፣ እንደውም ካልሆነ ለአዴ እንደውም እረፍት ያስፈልጋታል፣ ለአዴ ሰራተኛ መቅጠር አለብኝ ይላታል። እሷም እንግዲህ በጣም ትናደድና ፍቅርም እንግዲህ አዴ አዴ እያለች ወደ እሷም ታመራለች። አዴም ትይዛቸውን እንግዲህ ሁለቱንም አንድ ላይ ይዛ ታጋጨዋለች። ከአሁን ወዲያ ምንም ነገር እንድትሉኝ አልፈልግም፣ እስከ ዛሬ ድረስ ብዙ ነገር ችያቸዋለሁ፣ ዛሬ ግን በቃኝ፣ ማንኛቸውም በእኔ ህይወት መወሰንም አትችሉም ትላቸዋለች። እንግዲህ ሊሊ በጣም ተጨንቃም እያለቀሰች ነው። በቃ ጥለቅኝም ልትሄድ ነው ፈርቻለሁም ትለዋለች። እሱም አይዞሽ አትፍሪ፣ እኔ ላንቺ ያለኝ ትክክለኛ ስሜት ነው ያለኝ፣ ትክክለኛ ስሜት ላንቺ ባይኖረው ኖሮ ገና ድሮ ነበረ ጥዬሽ እንደተጣላን በዛው የምንቀረው ይላታል። እሱም እንግዲህ አይ አንቺ እኮ ከሴቶቹ በላይ ነው፣ ፈገግታሽን ሳይ ውስጤ በሐሴት ይሞላል እያለ እንግዲህ ፍቅር እየሰጣት ነው ያለው። በሌላ በኩል እንግዲህ ሊዲያ መስፈን አይሰለቻትም፣ እየሰለፋች ነው። ፍቅርክ በረታብኝ፣ በልክ አይሆንም ወይ እኔ አንተን መውደድ እያለች እንግዲህ እሷ ትዘፍናለች። ፍቅርም ወደ እሷ ታምራና አሁንም ዘፈን ላይ ነው ያለሽው፣ እንግዲህ ዛሬ አዴን ከዚህ ቤት ማውጣት አለብን፣ ሳትቀድመን መቅደም አለብን። ምክንያቱም አዴ ፍቅር ጥያቄ ከቀረበላት በአንዴ ነው እሺ የምትለው። ስለዚህ እሷን አሰቃይተን ከዚህ ቤት ማውጣት አለብን ብለው ከተስማሙ በኋላ ዴቭ ግን ከተሰማ ይገለናል ትለዋለች እና ወደ ዴቭም ታመራና ዴቭን አዴን ትወዳታለክ ብላ ትጠይቀዋለች። መውደች ብቻ ሳይሆን አፈቅራታለሁ፣ በምድር ላይ ካሉ ሴቶች እሷ የተለየ ሴት ነች፣ ስለዚህ በጣም ነው የምወዳት ይላል። እሱም አንተ እንዴት ነው እንደሃ የምታፈቅረው ስትለው አይ ፍቅር እኮ
ሀብታምና ድሃ አይልም ይላታል። እሷም እንግዲህ ለቤተሰብ እንድትነግር አስጠንቅቃ ትነግረዋለች። እሱ ግን እገልሻለሁ ትናገሪና ይላታል።